እና ላችሁ በጣም ነው ደስ ያለኝ በዚህ አጋጣሚ የመጀመሪያ ለቤት ዕቃ የገዛሁት ማለት ይቻላል ቁጥር አንድ ማለት ነው። ሌላው አይታሰብም። በቃ የቤት ዕቃ ሲባል ከዚህ ይጀምራል እና በዚህ አጋጣሚ ያው ዕቃ በጣም አይነዋጅ ነው የሚሆንባችሁ። አይናችሁ እኔ አሁን ልብስ ራሱ ድሮ ልጅ እያለሁ አባቴ ራሱ አብረን ልብስ ስንገዛ የሆነ በቃ እሱን ሳዞር ምንም ያንንም በቃ አይነዋጅ ነው የሚሆንብኝና ከዛ አባቴ ነጋዴውን አይ በቃ ለልጅ የሚመቻት እዚህ ጋር ምንም አይነት ልብስ የለም፣ ኔክስት ስትመጡ ሌላ ያልተለበሰ ጋር አሰርታችሁ ይዛችሁላት ነው ምናምን ይላልና ዕቃ መምለጥ በጣም ይከብደኛል። እኔ በዚህ አጋጣሚ የኔ ምርጫ ነው ከረሩ ማለት ነው። አንደኛ ቆሻሻ አይችልም፣ ሁለተኛ ደግሞ አዲስ ነው። ብቻ ለቤቴ ቅልል ብዬ ነው ያሰብኩትና ሰላም እንዴት ናችሁ ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ሙሉዓለም ነኝ። ዛሬ እንግዲህ አንድ ነገር አጠቃላይ ቪዲዮ እንሰራ ያሰብኩት የዛሬ ቪዲዮ የሚሆነው መቼም ይቺ ቪዲዮ ሁላችሁም አንዳንዶቻችሁ ተስፋ እንዳትቆርጡ። በነገራችን ላይ ብዙ ነገር እኔ ሳይ ድክም ብሎ ከሆነ የሆነ ነገር በቃ አይዶንት ኖ ምን እንደምላችሁ ብቻ ብዙ ሰው በርቺ፣ ጎበዝ፣ ጠንክሪ፣ ትችያለሽ ሲሉኝ እንዴት እንደምሆን ማለት ነው እና ማለት ሁላችንም እንችላለን። አንቺም፣ እኔም፣ አንተም ሁላችንም ማለት ነው እና ዛሬ እንግዲህ የቤት ዕቃ እየገዛው ነበረ። ይሄ መብራት ምናምን የሻው ቤት ዕቃ ብዙ ነገሮች ተገዝተዋል። ግን ከዛ ቀጥዬ ጠረጴዛና ሶፋ አዝዤ ነበረ። ሶፋው አላለቀም፣ ጠረጴዛ አዝዣለሁ። ጠረጴዛ ደግሞ ይሄ የምታዩት ነው። ጠረጴዛው ጥቁር ነው፣ የእንጨት ነው። በዚህ አጋጣሚ ግን ወንበሮቹ ግን ጨርቆቹ በጣም ነው እኔ እንዲሁ ሳያቸው ይመቻሉ ብዬ አስባለሁኝ። ወንበሮቹ ማለት ናቸው። የሆነ በቃ ይመቻል፣ ኮምፎርታብል ነው ብዬ አስባለሁ። ስለዚህ የዚህ አይነት ሶፋ ነበር ያዘዝኩት። ሶፋው አላለቀም። እነዚህ ይሄ አሁን ያዘዝኩት ይሄ ጠረጴዛና እነዚህ ወንበሮች አጠቃላይ 40 ሺህ ብር ነው። ከፈለጋችሁ ማለቴ ማዘዝ ከፈለጋችሁ ስልክ ቁጥሩ ሰጣችኋለሁ፣ ተቀብዬ ታዛላችሁ ብዬ አስባለሁ። አላውቀውም ነጋዴውን፣ ግን ምናልባት ከፈለጋችሁ፣ ምክንያቱም እኔ ይሄንን በወንበር ኦንላይን ሚዲያ ላይ ጠይቄ እግዚአብሔር ነው የምላችሁ 70 ሺህ ብር ያለችኝ ማለት ነው። እኔ በጣም ነው የሚገርሙኝ እና እንደውም እናቶች ግሩፕ ላይ ፌስቡክ ላይ እናቶች ግሩፕ ላይ ነው ልጅቷን ማቃት እና እዛ ላይ ፖስታ ነው ያየሁት። በውስጥ አወራኋት እና 70 ሺህ ብር ነው ያለች። አልቀንስም በቃ 70 ሺህ ብር አለች። እንግዲህ አስቡት ወንበሩን ማለት ነው ጠረጴዛውን። ከዛ እኔ ተስፋ ቆርጬ ደግሞ 70 ሺህ ብር ለወንበር ምናምን ብዬ መጨረሻ ላይ ባለቤቴ ወይም ወደፊት ባሌ እሱን ነገርኩት። እንደዚህ ነው የምፈልገው ጠይቅ ምናምን አልኩት። ከዛ እግዚአብሔር ይመስገን ጠይቆ በ40 ሺህ ብር አለኝ ማለት ነው። ይሄንን እንግዲህ እሷ ጋር እንግዲህ 70 ሺህ ብር እግዚአብሔርን ሰው እዚህ አሁን ያሰራሁበት ጋር 40 ሺህ ብር ማለት ነው። እና ቀለል ያሉ ናቸው። አሁን ይሄንን ወንበሩን አንስቼ በረንዳ ላይ ላስቀምጠው ብል፣ ውጭ ላይ ድግስ ሲኖር ውጭ ላይ አድርገው ብል ምናምን ወንበሮቹ ማለት የሆነ ቆሻሻ የሚችል ነው እና እኔ ብዙ ጊዜ ብልጭልጭ ምናምን ያለ ነገር ወዳለው፣ ግን እኔ እህቶቼ ምናምን ግን በጣም እቃ ላይ ጎበዞች ናቸው። ግን በአሁኑ በጣም ጎብዣለሁ፣ በጣም አስተዋይ ሆኛለሁ ማለት ነው። እና በጣም ነው ደስ ያለኝ። ሶፋው ገና አላለቀም። ይሄው ጠረጴዛዬ 40 ሺህ ብር ነው በትዕዛዝ ያሰራሁት ማለት ነው። በዚህ አጋጣሚ እንግዲህ ያው ቤት ውስጥ ሲገባ እንዲሁም ደግሞ ሶፋው ሲገባ ምናምን በቃ ያኔ ያምራል ብዬ አስባለሁ። እዚህ አሁን ስታዩት ፍዝዝ ያለ ሁላችሁም ላትወዱ ትችላላችሁ፣ ግን የሁሉም ምርጫ የሁሉም እንትን ይለያያል። በዚህ አጋጣሚ ከዚህ በፊት ነጭ ወንበሮች ነበር የምፈልገው፣ ግን ነጭ ቆሻሻ አይችልም። እስቲ ራሱ ጠረጴዛው ራሱ የሆነ ነገር ከነካ አይለቅም። ግን ይሄ ጠረጴዛው ያው ግድ እንደዚህ አይሆንም። የጠረጴዛ ልብስ ሰረማ ለብሰው ችግር የለውም። እና ይህን ይመስላል። በጣም ነው ደስ ያለኝ እውነት ለመናገር። አንዳንድ ጊዜ እግዚአብሔርን ነው የምላችሁ ኢትዮጵያ ሳይሆን ብዙ ጊዜ አሁን ላይ ብዙ ልጆች ዕቃ አያስፈልግም መተሽ ኢትዮጵያ ታሟይዋለሽ ትዳር ውስጥ ገብተሽ ምናምን የሚባል አባባል አለ፣ እንዳትሰሙ። ምክንያቱም ግዴታ ዕቃሽን ማሟላት ያለብሽ የምትፈልጊያቸውን ዕቃ እዚህ ጋር እድሜሽን
ልጅነትሽን በስደት ላይ አተሽ ለሌላ ሰው ስታወጩ ለገንዘቡ ምንም አይመስልሽም ማለት ለሰው ስትረጂ ለራስሽ ግን ያንገበግብሻል። እኔ አሁን ለዚህ ዕቃ ሳወጣ ወይኔ 40 ሺህ ብር ለዚህ ዕቃ ምናምን እላለሁ። በጣም ነው ያን በቃ የቆጨኝ ዕቃውን ካዘዝኩት ምናምን ከከፈርኩ በኋላና ግን ደግሞ ሳስበው ለማን ነው ተደምረፈው ፈልጌው ነው። እኔ ጠረጴዛ በጣም ነው የምፈልገው ቤት ውስጥ ምክንያቱም ግድ ነው በቃ ጠረጴዛ ያስፈልጋል። እኔ ማንኛውም ሰው ጠረጴዛ ቢኖረው ብዬ አስባለሁ። እና ምን ለማለት ፈልጌ ነው ውዶችዬ ኢትዮጵያ ስገባ ይሄን አሟላለሁ ይሄን አደርጋለሁ ብላችሁ እንትን አትበሉ። ጭራሽ የማይሆን ነገር ነው ኢትዮጵያ ውስጥ ዕቃ ማለት ነው። የዛሬ ዓመት አስታውሳለሁ ጓደኛዬ 4 ወንበር በእንጨት የጣውላ ማለት ነው 4 ወንበር ሆኖ ጠረጴዛ ትንሽ 25,000 ብር የገዛችሁ ማለት ነው። በዛ አያያዝ እንግዲህ አስቡት እና እየጨመረ ነው የሚሄደው። ስለዚህ እኔ አሁን የምትፈልጉትን ዕቃ ቢያንስ ማሟላት አለባችሁ። የግድ ቤት ሊኖራችሁ አይገባም ውዶች። ዕቃ ያስፈልጋል። ዕቃ ኢትዮጵያ ሄጄ ገዛለው ምናምን አሁን ብዙ ጊዜ በተለይ ሴቶች ትዳር ውስጥ ስንገባ ዕቃ ይሄ ቢኖረን ይሄ ምክንያቱም በቃ የሆነ ነገር ማድረግ ትፈልጊያለሽ፣ ቤትሽን ማሳመር ትፈልጊያለሽ እና አትስነፉ። እውነት ነው የምላችሁ ከቻላችሁ እቃችሁን አሟሉ። ምክንያቱም በትንሽ ገንዘብ ዕቃ ኢትዮጵያ ሄዳችሁ ስራ መስራት ትችላላችሁ። 300 ሺህ ብር 250 ሺህ ብር ከ100 ሺህ ብር ጀምሮ ስራ መስራት ትችላላችሁ። ኢትዮጵያ ግን ዕቃ በጣም ውድ ነው። ይሄ ወደፊት ሰርቼ ገዝቼ ባላግብቼ ትዳር ይዘን አብረን እንገዛዋለን ምናምን ጭራሽ አብራችሁ ናችሁ እየሰራችሁ ልታሟሉ የምትችሉት አስቤዛ ብቻ ነው። ከዛ ውጪ ይሄ ዕቃ ምናምን አይታሰብም። ያ ማለት ደግሞ እንደ ስራችሁ ይወስነዋል። ምንድነው የምትሰሪው? ምንድነው የምትሰራው? የምትሰሩት ስራ ይወስነዋል። ስራችሁ ገቢ ካለ ኢሶኬ ችግር የለውም። ግን ያን ያህል ገቢያችሁ ትንሽ ከሆነ ገንዘብ የምታገኙት በዛው ልክ ትንሽ ነው። ስለዚህ ልታሟሉ ልገዙ አትችሉም። እና ዛሬ በጣም ደስ ብሎኛል። የቤቴ የመጀመሪያ ዕቃ ያሟላሁት ጠረጴዛና እንደምታዩት ወንበሮች ማለት ነው። ኔክስት ደግሞ ሶፋዬ ሲያልቅ አልጋ ቁምሳጥን ሲያልቅ እያንዳንዱ ያልጋውንም ዋጋ የቁምሳጥኑንም ዋጋ ነግሬያችኋለሁ። ቪዲዮ ሰርቻለሁ። በነገራችን ላይ ሰለቃ ብዬ የፖስተርኩት ቪዲዮ አለ ማየት ትችላላችሁ። ግን እኔ ይሄን እንግዲህ እችን ራሷን ብቻ ጠረጴዛ ራሷን ብቻ ይሄን በ6 ወንበር 40 ሺህ ብር ያሰራሁት ማለት ነው። የዚህ የወንበሮቹ ጨርቅ ነው ሶፋው ማለት ነው። እና የዚህ አይነት ወንበር እስካሁን አላየሁኝም። ሶፋውን አይቼ በሶፋው ጨርቅ ወንበር እንዲሰራልኝ ፈልጋለሁ አልኩት፣ ተሰራ ማለት ነው። ስለዚህ ወንበሮች አላየሁም የዚህን እና ብቻ ምን አለፋችሁ በጣም ነው ደስ ያለኝ ስሜቱን። ያው እንግዲህ ዕቃ ስታሟሉ ትዳር ሊይዝ ነው ወደፊት ቤተሰቡ በቃ ከምንም በላይ እኔ ትዳር ይዤ ቤተሰቦቼ እኔ ጋር መተው አስባችሁታል? በቃ እኔ እንጃ አላቅም። የሆነ ደስ የሚል ነገር አለው። ትዳርን ባትይዙ የራሳችሁ ቤት ኑራችሁ የራሳችሁ ነገር ኑራችሁ የራሳችሁ ዕቃ ኑራችሁ የራሳችሁ በቃ የራስሽ የሆነ ነገር ኑሮሽ ቤተሰቦችሽን ስትጋብዥ እህቶችሽ ከአንቺ ጋር ሲመጡ ምናምን በቃ የሆነ ያለው ስሜት ከባድ ነው። ስለዚህ እኔ ለዛም ነው ብዙ ጊዜ አዲስ አበባ መኖር እፈልግ ነበረ በፊት፣ ግን ከቤተሰቦቼ መራቅ አልፈልግም ብዬ ከቤተሰቦቼ አካባቢ የሆንኩት ማለት ይቻላል። ስለዚህ ቤተሰቦቼ ለነሱ የማይርቃቸውም ለኔ የማይርቀኝም እና በቃ ያለኝን ቀሪ እድሜ ከነሱ ጋር ማሳረፍ ስለምፈልግ ከነሱ ቀረብ ብዬ ነው የምኖረውና ወደፊት ከእግዚአብሔር ጋር ሀገራችንን ሰላም ያደርግልን። ስለዚህ ያንን ሳስብ የሚሰማኝ ስሜት በቃ ይሄ በጣም ደስ የሚለኝ እና በቃ ወሬ ደርሶ ብር ልኬ ዕቃ እስከምገዛ ነው የምቸኩለው ማለት ነው። እና ይሄን ደግሞ ስላችሁ ዕቃ ብቻ ማሟላት አይደለም። ዕቃ ስትገዙ ከአንድ ዕቃ ላይ ቢያንስ 10,000 5,000 6,000 ሴቭ ማድረግ አለባችሁ። ዕቃው ብቻ ዋጋ የለውም። በቃ ትንሽ ከዛ የቀናችሁ ሴቭ ማድረግ አለባችሁ። እንዳልኳችሁ ይሄ ጠረጴዛ እኔ 40,000 ብር ሰላለኝ ነው አይደለ? እናንተ ግን በ4 ጠረጴዛ አድርጋችሁ ወይ በ3 ወንበር በ3 ወንበር በ2 ወንበር ማሰራት ትችላላችሁ። እንዳቅማችሁ ማለት ነው። ግዴታ አይደለም። እኔ አሁን የ6 ትልቅ ቤተሰብ ነው። እኛ ቤት በጣም እግዚአብሔር ይመስገን ቤተሰባችን ብዙ ነው። ግን ይሄ 6 ወንበር ቤተሰብ ያስቀምጣል ማለት አይደለም። ስለዚህ እናንተ በምትፈልጉት በሁለትም በአንድም ሊሆን ይችላል። በቃ በአቅማችሁ ማሰራት ትችላላችሁ። የግድ ይሄን 40,000 ብር የለኝምና ዕቃ ላሰራ ማለት አትችሉም። ትችላላችሁ። ዋናው የእናንተ ጥንክርና የእናንተ ጉብዝና እችላለሁ፣ አዎ ጎበዝ ነኝ ማለት አለባችሁ። ግን የሆነ ወይኔ ዕቃ ተወደደ ከዚህ በኋላ በቃ ምንም አልገዛ ምናምን ብላችሁ
ራሳችሁን ካሳመናችሁት ሁልጊዜም አይምራችሁ የሚመጣው አልችልም የሚለው ነው።